ዛሬ ነበር ነው እየቀለድኩ ነበር። ሰላም እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ብቻ ደህና ነን ማለት ይሻላል እንጂ ደህና ነን ብቻ። አንዳንዴ እውነት ለመናገር እናንተ ስትለፉ እናንተ ስትጥሩ ከሆነ ችግር ውስጥ ያንን ሰው ለማውጣት ስትሞክሩ ከዛ ችግር ውስጥ ለመውጣት ስትሞክሩ ያ ሰው የማያግዛችሁ ከሆነ የማይረዳችሁ ከሆነ አቅም የማይሆናችሁ ከሆነ የምሬን ነው የምለው ተስፋ ነው የምትቆርጡት። የምሬን ነው የምላችሁ ወደኋላ ነው በቃ የምትመለሱት ማለት ነው። ትደክማላችሁ። የምር እኔ በተቻለ መጠን እንግዲህ ወንድሜ ነው ልተወው አልችልም። የወንድሜ ችግር ማለት የኔ ችግር ነው። የሙ ችግር ማለት የኔ ችግር ነው። ግዴታ ነው ማለት ነገ እኮ ሁሉም ነገር ያልፍና በእግዚአብሔር ሰዓትና በእግዚአብሔር ፍቃድ ሁሉም ነገር እኮ አልፎ ሁሉም ነገር ሰላምና ደህና ሲሆን ማለት ነው። በምን አፌ ነው ማወራው? ምንድን ነው ማወራው? ዛሬ የምችለውን ያህል ካረዳዋቸው የምችለውን ያህል ከጎናቸው ካልቆምኩኝ ነገ እንዴት ነው እንትን እምለው? ስለዚህ ግዴታ ዛሬ አቅም የሚፈቅደውን የምችላቸውን ነገሮች ማድረግ ግድ ይለኛል። ስለዚህ ግን ደግሞ የሚያሳዝነው ነገር በቃ እኔ የምለውን ነገር የሚሰማኝ ሰው የለም። እኔ ማመጣቸውን ሀሳቦች የሚቀበለኝ ሰው የለም። በእርግጥ እኮ እኔ ሁሉም እኔ ማሰባቸው ሀሳቦች ልክ ናቸው እያልኩኝ አይደለም። እንደዛ ማለት አይደለም። ልክ ናቸው እያልኩኝ አይደለም። ግን ደግሞ የሆነን ነገር ልክ የሆነን ነገር ለማምጣት ልክ ያልሆነን ነገር ማድረግና ማሰብ ደግሞ ግዴታ ነው። ምክንያቱም ያ ሰው በክፉ መንገድ እየሄደብን ስላለ ያ ሰው በማይሆን መንገድ እየሄደ ስለሆነ ግዴታ እኛም ደግሞ በማይሆን መንገድ ሄደን በማይሆን መንገድ ተራምደን በቃ ከዛ ነገር ማውጣትና በቃ ሊበቃ ስለሚገባ ግድ ነው። እና ባለፈው ለሳሚ ያቀረብኩት ሀሳብ ነበረ፣ ግን ደግሞ እንዳያችሁት አንቆ ነው ያስወጣኝ። አዎ ልክ ነው አይደለም፣ ልክ ነው ማለት አይደለም፣ ልክ አይደለም። ግን እሺ ምን ላድርግ? እሺ ሌላ እስቲ ምን ላድርግ? ያላደረግኩት ነገር የለም በቃ። ስለዚህ ስለሌለ እስቲ ያላደረግኩትን ነገር ልሞክር በሚለው ነው በቃ። በዚያ ነው በቃ። ምን የሚሸነፍ ሰው አይደለም። ስለዚህ ያን መንገድ ሞከርኩኝ፣ ግን ደግሞ ሳሚ አልተስማማበትም። በራሴ ደግሞ እንዴት አባቴ ላድርገው? ስለዚህ ያ መንገድ ስላልሆነ ዛሬ ግን የመጣሁበት መንገድ እውነት ለመናገር ማለቴ በቃ ይህን ነገር ለአንዴና ለመጨረሻ ጊዜ ሞክራለሁ። እኔም በቃ ሰው ነኝ፣ ይደክመኛል፣ እተዋለሁ። የምሬን ነው። ዛሬ ግን ጠጠር ያለና ከበድ ያለ ነገር ነው ይዤ የመጣሁት። እዚህ ጋር የምታዩት ወረቀት አለ። ምን እንደሆነና ለምን ይሄን ወረቀት ይዤ እንደመጣው ለሳሚ ዛሬ ማሳውቀዋለሁ። እንግዲህ ወይ እሺ ነው ወይም ቢ ነው የሚለኝ። በእኔ ሀሳብ ማይስማማ ከሆነ እውነት ለመናገር የምሬን ነው በቃ እኔ እንጃ። እኔ ከእንግዲህ አላቅም፣ ተስፋ ምቆርጥ ነው የሚመስለኝ። ግን ደግሞ ይሄን ሀሳብ እመኑኝ ከተቀበለው ሳሚ ከተስማማበትና ካደረግነው የመጨረሻ መፍትሄ የምናገኝበት ጥሩ ሀሳብ ነው ብዬ አምናለሁኝ። ገብቼ እስቲ ደግሞ እንደተለመደው አወራዋለሁ በቃ። ካልሆነ ግን አንድ መናገር የምፈልገው ነገር እሱ እንኳን እምቢ ቢለኝ ማለት ነው እንደባለፈው ምቶ አይነት ሀሳብ አይደለም። በራሴ መንገድ ሄጄ አደርገዋለሁ። የምሬ ነው አደርገዋለሁ። ብቻ እግዚአብሔር ይርዳል። እስቲ ገብተን ደግሞ እንየው እስኪ። አልበዛም እንዴ? በተልፈሰፈስን ቁጥርና በደከምን ቁጥር ምንም የሚሳካ አንዳችም ነገር አይኖርም። በቃ አይኖርም። በመልፈስፈስና በመድከም የሚሆን ነገር የለም እንዴ። ለነገሩ ክፍት ነው በሩ ራሱ። ጭራሽ ክፍት ማድረግ ጀመሩ። ምንም ሰው የለም። እሚት የሉም እንዴ? አንዳንዴ በተልፈሰፈስን ቁጥር ምንም የሚሆን ነገር የለም። ክፍት ነው። ከፍታችሁ ነው እንደምትቀመጡት አልገባኝም። ጠላት ብዙ በሆነበት ሰዓት እንዴ በር ክፍት ታርገህ ትቀመጣለህ ቤት ውስጥ? ማንም ሰው የለም። እኔ ሌላ ሰው ንሳውን። እሺ ክፍት ነበር በሩ። ማነው ክፍት የተወው? የሚቱ ስራ ነው የሚሆነው። በዚህ ጠላት በበዛበት ሰዓት ያ ክፉ የሆነ ነገር ቢያደርግስ ክፍት እንዴት ይተዋል? ሕፃን ያለበት ቤት ምን ነክቶ ነው? ነገሩ አንተም እንዳትገባ መሰለኝ። እንዴ ባለፈው ካደረግከው ነገር አንፃር እዚህ ቤት መግባት አይገባም ነበር። ረክሰሃል እኮ አንተ አይደል? አዎ የምር እንዴ አንተ በእግዚአብሔር ማመን ትተህ
ጠንቋይ ቤት ምናምን ጠበቅኩኝ እኮ እግዚአብሔርን እኮ በተስፋ ጠበቅኩኝ፣ ጸለይኩ። ግን ደግሞ ዘገየ። እሱ ሲዘገይ ደግሞ የሆነ ነገር ታደርጋለህ። እንዴት ትደክማለህ? የፈለገ ይሁን ዳንኤል በሄደበት መንገድ መሄድ እኮ ማለት እኮ መቆሸሽ፣ ወደ ሲኦል መንገድ መሄድ ማለት እኮ። ከእንግዲህ እንዲህ አይነት ነገር እንዳይለመድ በምንም መንገድ እንዲህ አይነት ነገር ውስጥ ገብተህ እንዳላገኝ የመጨረሻ ነው የምንጣለው። የምሬን እኔ የምልህ ግን እንዲህ ዝም ብዬ የምታወቅና አይነት ነገር አይደለም። እሺ ቆይ የኔ ድክመት አይታየም? እንዴት ምለፋው ነገር አይታየም? ለምንድን ነው እሱ አይታይም? በደንብ ነው የሚታየኝ። ግን በቃ የኔ ስህተት ብቻ ነው የሚታየኝ። ለአንተ ልጠቅም ምለፋው ነገር ሳይሆን የሚታየው የኔ ስህተት ነው የሚታየኝ። ኖ በዛ መንገድ አትሂድ ነው እኔ አማርኛዬ። በዛ መንገድ አትሂድ። መልካም በሚባሉ መንገዶችማ ሄድኩኝ እኮ ግን መድረሻ የለውም። በቃ ውጤት የለውም። በቃ ሽመላል ዝም ብለህ ነው የምታደርጋቸውን ነገሮች ራሱ አታውቅም። ዝም ብለህ ስለመጣልህ ብቻ ታደርጋለህ። ተጠንቀቅ እያልኩህ እንጂ ጠላት ቢደረግ አሁን የባለፈው አይነት አንተ ራሱ ቤት ሄደህ አላሰብክበት? ጥሩ ነበረ አልነበረም? እኔ ጥሩ ነው እያልኩ አይደለም። እና ምንድን ነው የምትለኝ? ለጊዜው እሱ ነበር ያለው አማራጭ። ምንድን ነው የፈለገ አማራጭ ይጥፋ። እንዴት ትሄዳለህ እዛ ቦታ ላይ? እሱ በቆሽሸው ልክ አንተ እንዴት ትቆሽሻለህ? እስቲ ንገረኝ። የሁሉም ነገር እኮ ልክና ገደብ አለ። ምን ሆነህ ነው አንተ? ያማ እንዴ ዝም አልክ አንተሽ? የፈለገ ዝም ልበላ እኔ ለፋ ነው ዛሬ ደግሞ። እሺ ለምንድን ነው የመጣው? ምንድን ነው እሱ ደግሞ ያዝከው? ቆይ ያው ለእኔ ይቅርታ አድርግልኝና ታናሽ ወንድም ነኝ አይደለ? አንተ የምትለውን ነገር እሰማለሁ፣ አንተ በምትለው መንገድ እመራለሁ። ታናሽ ቀዳሚ ስለሆንክ ማለት ነው። እና ግን አንዳንዴ በጣም ማለት በጣም ስትዘገይና በጣም አልሰማ ስትል የራሴን መንገዶች መሞከር ጀመርኩኝ። በቃ አሰማም። አንተ የምትሰማ ሰው አይደለም። ተዋት፣ እሷን ተዋት እና እኔን አዳምጠኝ። እየሰማሁህ ነው። አንዳንዴ እኮ ልክ ልሆን እችላለሁ። ልክ አይደለም እያልኩ አይደለም። ሁሌ እኔ አንዳንዴ የምታረጋቸው ነገሮች ደግሞ በጣም ነው የሚያስጠሉት። አንድ ቀንም ልክ ነው ብለኸኝ እኔን አታውቅም። እስኪ ይመስክር፣ ሁሉም ሰው ይመስክር። ሰዓቱን ማውለቅን እያደነኩ አልነበረ? ትክክል ስራ ነው የሰራችሁ። የዛን ጊዜ እኮ ስለያዛችሁኝ ነው እኮ። ካወለቃችሁ በኋላ ነው ያንን ስሜት የተሰማኝ እኔ። ባለፈው ግን አሁን ለምሳሌ በቃ አንዳንድ የምታረጋቸው ነገሮች ያስጠላሉ። ያንን ልቀበል አልችልም እኔ። እሱ በሄደበት የሴጣን መንገድ ሳሚ ይግባ ነው የምትለው? አታነካከኝ። እኔ ምንም እምነቴ ቢደክም ምንም ደካማ ሰው ብሆንም እንኳን በእግዚአብሔር እተማመናለሁ ቢያንስ ማለት ነው። ልንገርህ እና በፍጹም እንደዚህ ጥንቆላ ገለመሌ ድግምት ምናምን የሚባለው መንገድ ዳንኤል ነው መንገድ አልሄድም እኔ። እሺ አትሄድ፣ ተው። እሱን እኮ ተው ነው አይደለ? እና ተው ነው እራሱ እንዴት አድርገን ነገሮችን ማሳካት እንደምንችል ግልጽና ግልጽ ነው በቃ። እሺ የባለፈው ከእግዚአብሔር መንገድ የተሳሳተ የማይሆን ነገር ከአንድ ጤነኛ ሰው የማይጠበቅ ነገር ነው አድርጌ እምቢ ብለህ ማንቁርቴን ይዘህ ያስወጣኸኝ አይደለ? የዛሬው ግን ማለት ነው እውነት ለመናገር የዛሬው ካረሌ በፊቱ መጀመሪያ ይቅርታ ጠይቃማ። እኔ ይቅርታ ሁሉንም ይቅርታ፣ ቤተሰቦችን ራሱ ይቅርታ አድርጉልኝ። እሺ ጥፋት ነበር። እሺ ቀጥል። ቢጨንቀኝ ነው ሌላ ወድጄ አይደለም። የዛሬውን ግን ማለት ነው እውነት ለመናገር አንድ የምትታመመው የዛሬውም ልክ እንደዛ አይነት የማይሆን ነገር አዳምጠኝ። አንተ የምትታመመውንማ እኔም እያመመኝ ነው። ገባህ አይደል? ወንድም ነኝ። እስቲ ምንድን ነው እሱ ያዝከው ወረቀትና ነው የምታወራው? ስለዚህ ወደድክም ጠላህም በአሁኑ ሀሳብ ግን ትስማማለህ። በቃ ትስማማለህ። ካልተስማማ እኔ በራሴ አደርገዋለሁ። በባለፈው ሀሳብ አልስማማም የሚል ቃል ከአንደበቴ አልወጣም። ደህና ነገር ይዘህ ብትመጣ ሁሌም እስማማለሁ ግን ደህና ነገር ይዘህ አትመጣም። ችግሩ ደህና ነገር ነው። ይሄ ምንድን ነው? ደህና ነገር ምንድን ነው? ትስማማለህ? ምንድን ነው? ካልሆነ ግን እኔ በራሴ አደርገዋለሁ። ይሄን ልነግርህ ፈልጌ። በራስህ የምታደርገው ነገር የለም። አደርገዋለሁ። እንደ አንድ ወንድም እንደ ታላቅ ወንድም አማክርሃለሁ። ማሰማኝ ከሆነ ግን በራሴ መንገድ አደርገዋለሁ። ያለ እኔ ፍቃድ በራስህ የምታደርገው አንድም ነገር አይኖርም። ስንት ጊዜ እንደምነግርህ አላውቅም። ሁሉንም ነገር እኔ ስፈቅድ ብቻ ነው የምታደርገው። ምክንያቱም ዋና ኃላፊነቱ የቤቱ አባወራ እኔ ነኝ። ያለቀ በቃ። እንደዛማ ቢሆን ኖሮ የእሷ ቤተሰቦች ራሱ ስንት ነገር ብለውኝ ነበር እኮ። በሀሳባቸው ማለስማማበት ምክንያት እኔ እሷን ጭራሽ ያሳምኑብኛል ብዬ የማስበው ነገር ነው። እና
እንድትድን እኔ የሚሄዳቸው መንገዶች አሉ። በቃ ያን ነው። በዚህ ምክንያት ደግሞ ምንም መፍትሄ ሊመጣ አልቻለም። ገባ? ምንም አይነት መፍትሄ ሊመጣ አልቻለም። ስለዚህ ይሄን መንገድ ትመርጣለህ፣ ትስማማበታለህ። የቱን መንገድ ንገረኛ፣ ምን እንደሆነ ተናገራ። ምን ጊዜን ታቃጥላለህ? የዳንኤል ወንጀል ገባ? እንኳን አይን ያለው አይነ ስውር ራሱ ማለት ነው የሚያየው ብዙ ወንጀሎችን ሰርቷል። ገባ አይደለ? ይሄን ግልጽ ነው አለ። አንተ እያዳመከኝ ነው። ከሱ በላይ ግን እኛ ወንጀል እንደሰራን አታውቅም። ምንድን ነው የሰራነው ወንጀል? ለምሳሌ ሰው መደብደብ በግልጽ የሚታይ። ቆይ ልንገርህ፣ አዳምጠኝ። ሌላው ደግሞ ማለት ነው ቤት ውስጥ ሰውን አስሮ ማሰቃየት። ሌላው ደግሞ እሱ አሁን ሲመጣ እያንዳንዱ ነገር ብልጥ ስለሆነ ተጠንቅቆ ነው የሚያደርገው። አዎ በሰው ትዳር ላይ መግባቱ ወንጀል ነው፣ ግን እንደ ወንጀል ማስረጃ አለው ወይ የለውም? ገብቷል? መጥቶ እዚህ ሲለፈልፍ ሲጮህ ቆይቶ መሄዱ ብቻ ማስረጃ ብላ ሲይዛ ምንም ያን ያክል ተጽዕኖ የምትፈጥር አይመስለኝም። ግን ሌላው ደግሞ ምንድን ነው እኛ ግን የሚታይ በጣም ብዙ ነገሮች አድርገናል እስካሁን ድረስ። በጣም ብዙ ሰው ደበድባለሁ፣ እኔ ይዘን እንደበድበዋለን፣ እንቀጣቅጠዋለን፣ ምንና በጣም የሚዘገንኑ ነገሮች ራው ላይ እናድርጋለን። ይሄ ወንጀል ነው። ገባል? ስለዚህ እሱማ ትዳራችን መሀል ገባ፣ ብልጥ ነው፣ ያቅበታል። እኛ በስሜት ተነድተን አሁን እንደ አንተ ባለፈው በስሜት ተነድተህ ሄደህ መተት እንዳመጣኸው አያደርግም። እሱ እያንዳንዷን ነገር በጥንቃቄና ራሱን ጠብቆ ነው ወንጀል እንዳይሆንበት። አሁን ስማኝ፣ እኔ አንተን ብዙ ጊዜ ሰማሁ። በቃ ይበቃኛል። እውነት ነው። አሁን አንተን መስማት አልፈልግም። እሺ ቀጥል። የእሱ ወንጀል ማለት ነው እሷ እንደዚህ ማድረጉ ብቻ ራሱ ይበቃል። ሌላውን ነገር ቶ አንተ እንደዛ ማድረጉ ብዙ ነገር የእሷ ብቻ ራሱ በቂ ነው። ከበቂ በላይ ነው የምታስረዳው። ንገረኝ። ይኸውልህ እኔ ማስረጃዎችን አሰባስቤ አይደለም ፖሊስ ጣቢያ ሄደህ ምን ብለህ ነው የምታስረዳው? የሳሚን ሚስት መተት አስመትተባት ብለህ ነው? መንግስት እኮ እንደዛ አያውቅም። መተት እኮ የሚባል ነገር እኮ አይታወቅም። የመንፈስ ሀሳብ በቪዲዮዎች እኮ ሁሉ ነገር ተቀምጠዋል። ሰዓት አንተ ላይ አስሮ ሽቶ እየረጨ እንደዛ ያደረገንን ራሱ ብቻ እኮ በቂ ነው። ሽቶ ስትረጭ ሽቶ ላይ ያለው መተት አይረዳልም። ሽቶ ኖርማል ነገር ነው። ህግ እንደዛ አይረዳልም። ያማ እንዳንተ ቆይ ሌላ አማራጭ አለሽ? ከማካሱ ገና ድሮ ነበር እኮ ነገሮችን ማስኬደው። አዳምጠኝ። እኔ መጥሪያ ወረቀት ነው ይዤ የመጣሁት። የምን መጥሪያ? ከስሼዋለሁ። ማን? ያን ሴጣን ነው። ሌላ ማን ሊሆን ይችላል? እስቲ ሊዮ መጥሪያ ወረቀት አምጥቻለሁ። ማስረጃ አስገብቻለሁ። ሁሉን ነገር ተናግሬያለሁ። ይቀፈደዳታል። ከዛ ውጪ ሌላ አማራጭ የለም። እየቀለድክ ነው? ለምንድን ነው የምቀልደው? እስከ ዛሬ ነበር እንደውም እየቀለድኩኝ ነበር። አይ በቃም እንደ ከዚህ በላይ እንደ አይ በቃ መታሰር ነው ያለበት። እኛ ሰላም እንድንሆን ሌላ መፍትሄ ምንም ነገር የለም። ማታም አለ እኮ ጭራሽ። አሁን እንዴት ሰጡ? እንዴት አሰጡኝ? አመሰግናለሁ በጣም። ተስማማ? እንዴ እኔ እኮ እጄ የማቀርበው ነገር የለኝም ብዬ እኮ ነው። እንዴት እንደዚህ ይሻሉ? ብዙ እኮ የሚቀረብ ነገር እኮ አለ። ምን ብለህ ነው እንትን ልትለው? እሱን እኮ ወንጀለኛ ለማድረግ ብዙ ነገሮች እኮ አሉ። አመሰግናለሁ። ምንም አይደል። ቶሎ ማሳሰር አለብን እኮ ይሄ ከመጣ እኮ ማሳሰር ትችላለህ። ግን አሁን እኔ ግራ የገባኝ ነገር አሳስረ ነው ምን ያክል ያቆየዋል? ከወጣ ሌላ እንትን ይዞብን ነው የሚመጣው። ሌላ ጣጣ ምን ያክል ያቆያል? የሆነ ነገር ብሎ እንዳያወጣ ፈራሁ። አዳምጠኝ። የሆነ ነገር ብሎ ያወጣል። እኔ ስማኝ፣ ማሳሰሩን እኮ ልናሳስረው እንችላለን። ግን ከ24 ሰዓት በላይ የሚያሳስረው መስለኝ የተጻፈበት ወረቀት ጉዳዩ ማለት ነው ውስብስብ ስለሆነ እሱ እስከሚጣራ ብቻ ራሱ ማለት ነው እርግጠኛው የምነግርህ
ከወራት በላይ ሊታሰር ይችላል። ከወራት በላይ አይታሰርም። አንተ በሁለተኛው ቀን ሊወጣ ይችላል። ከወጣ ደግሞ ማለት የባሰ ነገር ነው የሚፈጠረው። ያው ለኛ አንድ ሳምንት ራሱ በቂ ነው። እሱ ከታሰረ በዚህ ማለት እሷ ማዳን አለ። ሲመጣ እንሰጠዋለን፣ የክሱን ወረቀት እንሰጠዋለን። እኛ ለደክክለ የትም አትሄጂም። ኦኬ በጣም ቴንኪው። ያ ነው መሆን ያለበት። በቃ ወይ በስነ ስርዓት መቀመጥ አለበት። ጊዜ የለንም። እንደውም ማለት ነው የምንሰጠው ቀን እዚሁ ጋር ቀጥታ እንዲወስዱ ፖሊሶች እንጥራቸው። እንዳቀደው ተቀበለ። በቀር አንቺ እንዳቀደው አስብላ ተቀበለ። እሱን አንቺ የዳንኤል ደብዳቤ ነው። አንቺ ሊሆን ላንበው ደብዳቤ ልኮልሽ ነው ለአንቺ። አንቺ ላንብልሽ ደብዳቤ ደህና ቦታ አስቀምጥ። ይሄንንም ነገር ደግሞ ደርሶበት ይውሰደውና ያጣው። ይሄ ቪዲዮ እሱ ሳይያዝ በፊት አይለቀቅም። እሱ ከተያዘ በኋላ ነው የሚለቀቀው። ምክንያቱም ቪዲዮ ላይ የሚያየዋል ማለት ነው። ተጠንቅቀ ጥሩ ቦታ አስቀምጠው። እኔ እውነቱ ይሄ አሁን ገና በቃ እንዲህ አይነት ስራ ስትሰራ በቃ ደስ ይላል። እንዲህ አይነት ስራ ልንገራ፣ እንዲህ አይነት ስራ ደስ ይላል። በቃ ለሌላም ጊዜ ይሄ እንደዚህ ጥርት ያሉ ነገሮች ስራ አሁን በህግ መሄድ በጣም አሪፍ ነገር ነው። ይሄንን ሳላስበው ቀርቼ አልነበረም ግን ማለት ነው መያዙ አሁንም እኔ ፍራቻ መያዙ አይደለም ይያዛል፣ ግን አይወጣም ወይ ነው ገና አይወጣም። እንዴ እስከሚጣራ ራሱ ቶሎ አይወጣም። እኛ በዚህ ማለት ብዙ ነገሮችን ማስተካከል እንችላለን። በቃ እሱን አስብ ወይ ካልሆነ በቃ እንደዛ አድርገን ቤትም ቢሆን መቀየር ብዙ ነገር ይደረጋል። ብዙ ነገር እንዴት አስሮ በቀላሉ አይወጣም። ጉዳዩ ራሱ እስከሚጣራ ድረስ ብዙ ጊዜ ለኛ ይኖረናል። ደህና ቦታ አስቀምጥ። ሰማኸኝ? አስቀምጠዋለሁ። አስነስራት ግን እንዴት ነው የምንሰጠው? ቶሎ መስጠት አለብን። በቃ መስጠት አለብን። ሁኔታዎችን አመቻችተህ ፖሊስም ቢሆን ተጠርቶ እንደዛ መስጠት የሚል ከሆነ ይገባታል። በቃ እሺ፣ አመሰግናለሁ። የሆነ ችግር ከተፈጠረ ይሄን ደርሶበት ምናምን የሚከታተል ከሆነ አሳውቃለሁ።